ሰላም ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ ይህ ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ እንግዲህ በይሄ ጉብዝናዬን የተሰኘው ሳምንታዊ የቴሌቪዥን ፕሮግራም ከጀመረበት ጊዜ ጀምሮ በርካታ አገልጋዮችን ከሀገር ውስጥም ከሀገር ውጭም ያሉትን ወደ ስቱዲዮ እየጋበዝኩላችሁ በእነሱ ውስጥ በሚተላለፈው መልእክት እንደተጽናናችሁ እንደተባረካችሁ አቅጣጫዎችን እንዳገኛችሁ እግዚአብሔር እንዳመሰግናችሁ ደግሞ እርግጠኛ ነኝ በጉብዝናዬ ፕሮግራም ላይ ከመጡ እንግዶች መካከል ደግሞ በብዙ ህዝብ ጥያቄ መሰረት ያላለቀ ሐሳብ አለ እግዚአብሔር አምላክ በሷ ውስጥ እየተናገረ ያለው የወንጌል እውነት ትልቅ ነው ስለዚህ ልንማር ስለምንፈልግ ልንሰማ ስለምንፈልግ በድጋሚ ብታመጣልን የሚል በርካታ ጥያቄዎች ወደኔ መጥቷል ተደውሏል ቴክስት ተደርጓል ስለዚህ በዚህ መሰረት ደግሞ በጀርመን ምድር እንግዲህ ኑሯን በማድረግ አገልግሎቷንም በማድረግ እግዚአብሔር እየተጠቀመባት እየሰራባት የምትገኘውን የወንጌል አገልጋይ ሩት ቆባይን ደግሞ በድጋሚ ወደ ጉብዝናዬ ስቱዲዮ ጋብዤላችኋለሁ ከሷ ጋራ ለሁለት ክፍል የምናደርገውን ቆይታ በመከታተል እንድትባረኩ ደግሞ ጋብዛችኋለሁ የትም እንዳትሄዱ ይህ ጉብዝናዬ ነው ቀጥታ ወደ እንግዳዬ አልፋለሁ አብራችሁኝ ነው ሩቲ እንኳን ደህና መጣሽ ደህና ቆይ ሰላም ነሽ ወይ እግዚአብሔር ይመስገን ቆይታ ሰላም ነው ይባረክ እግዚአብሔር ይባረክ በድጋሚ እንግዲህ ወደ ጉብዝናዬ ስቱዲዮ መተሻል ያመጣሽው ደግሞ በህዝብ ጥያቄ ነው እግዚአብሔር ምን ያህል ባንቺ ውስጥ ደግሞ ባስተላልፈው መልእክት ብዙዎች መባረካቸው መጽናናታቸውን አይቻለውና እንደው ኢንተርቪው ካደረግን ፕሮግራሙንም ካስተላለፈን አየር ላይ ከዋለን በኋላ ወደ አንቺ የመጡት ፊድባኮች ምን ይመስሉ ነበር የሰዎች ምላሽ ምን ይመስል ነበር ሩቲ በጣም ካሰብኩት በላይ ብዙ ሰው አይቶታል በጣም ብዙ ሰው አይቶታል ያው የኛ ዓላማ ወይ ራያችን ደግሞ ክርስቶስን ማክበር ነው ወንጌልን ማስፋት ነው ሰዎች ከወደቁበት እንዲነሱ ማድረግ ነው ሰዎችን ማነቃቃት ነውና በጣም ካሰብኩት በላይ በጣም ብዙ ሰው አይቶታልና ጥሩ ነው ሰው እንደዚህ አይነት ነገር ሲያይ ማለት ልቡ ሲነሳሳ በጣም አሪፍ ነውና ከተለያዩ ሀገሮች ስልክ ይደወልልኝ ነበር እርስ በርሳቸው በቤተክርስቲያን ደረጃ እርስ በርሳቸው ሼር ይደራረጉ ነበርና በጣም ጥሩ ፊድባኩ በጣም ደስ ይላል እና ደስ ብሎኛል ጌታ ይባረክ ጌታ አምላክ የተባረከ ነው የኛም ሐሳብ ይሄ ነው እንግዲህ ወንጌል የሆነ ሰው ልብ ጋር እንዲደርስ አቅጣጫው እንዲያስተካክል ከጌታ ጋር ያለውን መንገድ እንዲያስተካክል ከምንም በላይ ደግሞ ወንጌል እንዲሰራ ትልቁን ሚና እየተጫወተ የሚገኝም ፕሮግራም ስለሆነ እግዚአብሔር ደግሞ ባንቺ እየሰራ ያለውን ስራ ብዙዎች ደግሞ አይተው ተባርከናል ማለታቸው ተምረናል ማለታቸው ደግሞ ትልቅ ነገር ነው ስለዚህ ጉብዝናዬን በደንብ ይታያል ማለት ነው አይደል መሆኑን ከየት ሀገር ደውሉልሽ አንቺ ካለሽበት ከጀርመን ውጪ ከጀርመን ለምሳሌ ከአሜሪካ ከዚህ ከኢትዮጵያ በግሌም ሼር አረጋቸው ነበር ምክንያቱም ሼር አርጊን ምናምን ይሉ ነበርና በቴሌቪዥን ይታይ ነበር በጣም ጥሩ ነገር ነው ማለት በቃ እንደዚህ የሚያነቃቁ ነገሮችን ሰው ማየት ሲጀምር ልቡ እየተነሳ ነው ማለት ነውና ከአሜሪካ ብዙዎች ደውሉ ነበር ያው ብዙ ሰው ጋር ኮንታክት ስላለን እርስ በርሳቸው እየተያዩ በጣም አንድ ኔጌቲቭ ነገር አልሰማውም በጣም ብዙ ሰው የተበረታታበት ፕሮግራም ነውና በዚህ አጋጣሚ ያንተነ በጣም አመሰግናለሁ ተባረክ ሩቲ እንግዲህ እንቀጥላለን ካቆምንበት ነው የምንቀጥለው እንግዲህ ያኔ ፖስት ካደረግንበት ምን ነበር እንዳይሉ እንግዲህ ያመለጣችሁ ሰዎች በጄሚም ቲቪ ኢትዮጵያ ዩቲዩብ ቻናል ላይ ማግኘት ትችላላችሁ ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ በዚህ አጋጣሚ መልእክቴን አስተላልፋለሁ ማለት ነው አንድ ነገር እንግዲህ ተገርም ያለው እንግዲህ አንቺ ባለሽበት ሀገር ላይ ጠንቋይ ያለ አሉ እና ጠንቋይኛ እንግዲህ ኢትዮጵያ ሀገር ላይ እንዳለ ህንድ ላይ ያው ይታወቃል ጀርመን ሀገር ላይ ጠንቋይ መገኘቱ ገርሙኝ ነውና ጠንቋዮች ምን ይመስላሉ ጀርመን ያሉት በረኛ አለ እንደዛ አሁን እዚህ ኢትዮጵያ በረኛ የሚባል አለ በር ላይ የሚጠብቅ መጋረጃ የሚባል ነገር አለ እጣን ምናምን ይጨስላቸዋል ጀርመን ላይ ያለው ጠንቋይ ምንድነው የሚመስለው ሩቲ ያው እግዚአብሔር ቃል እንደሚያወራው ሌባው የመጣው ሊሰርቅ ሊገድል ሊያጠፋ ነው ይላልና በጀርመንኛ እንዲያውም ስም ሽላክትን ይላል ሊያርድ ነው ይመጣልና
ያው መንፈስ ነው እንደምናውቀው አጋንንት ሰይጣን መንፈስ ነውና ሙሉ ዓለም ላይ የሚሰራው ያጋንንት አሰራር ነው ግን በየሀገሩ ይለያያል እንዴት እንደሚሰራ እዚህ ሀገር የዚህን ሀገር ሜንታሊቲ ተጠቅሞ የሰዎችን አንደርስታንዲንግ ተጠቅሞ ነው የሚሰራው እኛ ጋር ደግሞ እኔ ራሴ በቅርቡ ነው የሰማሁት ማለት አሁን እንደዚህ በቴሌቪዥን ጣቢያ ምናምን አላቸው ለምሳሌ በካርታ ምናምን ያደረጉ በስልክ ይደወላል እና እንደዚህ ብዙ ግን እንደዚህ ፎከስ አድርጌው አላቀምና ከኔ ጋር የምታገለግል አንዲት እህታለችና እሷ ነች ያገለገልን ይያለ ታወራኛለች አሁንም ታወራኛለች እኔ አገልግሎት ላይ ባይዘው አልሰማማ ላይ ምናምን በቃ በጣም ነው መንፈስ ቅዱስ የሚቆጣጠረኝና ከዛ አቆም ይሆናለች ምን ነው ስላት እንደዚህ አይነት ነገር ሰዎች አሉ ምን አልኳት ጠንቋዮች አሉ ስትለኝ እግዚአብሔር አሰራር በዛ ሰዓት ላይ ወደ ልቤ እንዲመጣ እግዚአብሔር ረዳኝ መንፈስ ቅዱስ እኮ ሰምቻለሁ ትሰማለህ እንደዚህ ይሆናል አይደለም ትሰማለህ አሉ ምናምን የሚባል ነገር አለና በይበይማ አገልግሎት አቆመን ነው ካፌ ምን ተጣው የተጣለም ናራ ምክንያቱም ኢንተረስታንት ነው አንደኛ ምን አላማ ላይ ምን ሐሳብ አለ መሰለታሜ እግዚአብሔር ወደኔ ሲያመጣ አንድን ሐሳብ ሲያመጣ ሊሰራ ፈልጎ ነው ያን ለማመደኝ ይሄንን ነው የሆነ ነገሮችን ወደ አሁን ባለፈው ስለ ገብረ ሰደመንሽ ሳወራህ ነበርና እነሱን ወደ ልቤ ሲያመጣ ሊሰራ የፈለገው ነገር አለ ማለት ነው ሬዲ ሆኜ መጠበቅ አለብኝ ምክንያቱም ከዛ አካባቢ ሰዎች ሊያገናኘኝ ነው ከከተማዎች ሰዎች ሊያገናኘኛል ማለት ነው ምናምን እሱን ያለ ማመደኝ ጌታና ይሄ ነገር ወደ ልቤ በጣም መጣና ዝም ብለን የምትደፍረው አገልግሎት አይደለም ባይዘው ነው ሶ ማጣ የተቀባ መሆን አለበት በጣም በጌታ የከበረ ምናምን ነው እኛ የምናውቀው ነው አለችኝና እሺ ብለን በቁጭ ብለን ማውራት ስንጀምር እንደዚህ ያሉ ለምሳሌ በካርታ የሚጠነቁሉ ሰዎች አሉ ፔንደል የሚባል አለ እንደዛ አለ መጽሐፎች አሉ በጣም መጽሐፎች አሉ እንደገና ጸጉር እየቆረጡ ስለ አንተ አይደንቲቲ የሚታወቀው ያው ዲኤንኤ ጸጉር ላይ አይደለም ያንን ያደረጉ የሚጠነቁሉ አሉ ፎቶግራፍ ሰብስበው ከሰው በጣም ገረመኝ ለራሴ ገረመኝ እንዳልኩ መንፈስ ቅዱስ ነው መረዳትን የሚሰጠኝ ለኔ እሱን ያስለመደኝና ኦኬ ነገር ምን ይመስልሻል አለችኝ እንሄድበታለን አልኳት ምክንያቱም ከዛም በፊት ምጸልየው ጸሎት ነበር ጌታ ሆይ ያልተደፈረ አገልግሎት ስጠኝ ሰዎች የማይሄዱበት አገልግሎት ሰዎች የማይደርሱበትን አገልግሎት እኔ ልድፈርልህ እላለሁ በቃ በእምነት ነው ምጸልየውና እግዚአብሔር አዲስ ነገሮችን ነው የሚያሳየኝ ከዛ በኋላ ተነጋገርን ማለት ነው ለካሷ 5 አመት ሙሉ ውስጡ ሲያሰለጥናት የነበረች እህት ነች ሰው ነበር የምትፈልገው ገባ አሁን እንደዚህ አይነቱን ራእይ ይዘህ እኔ ስለ ቤተክርስቲያን መጥፎ ላወራ አይደለም ወደ ቤተክርስቲያን ብትመጣ አንተን የሚቀበልም ሰው የለም ሲጀመር ራሱ ቴማው የሚያስፈራ ነገር ስለሆነ አንተንም ነው ሪጀክት የሚያደርግ ጂሲቲው ነገር ልታመጣብን ምናምን ነው የሚሉትና እና እንዴት ይሻላል አለችን በቃ እንጸልይበታለን ጌታ ይረዳናል አሁን ማንንም የምንጠራበት ምክንያት የለም የመንፈስ ቅዱስ ይሰራ አይተናል ይሰራና ቃለን ይሰራ አይተናል እሺ እንጸልያለን ተባባለን እሺ ያለን ጸለይንበት ማለት ነው አሁን አገልግሎቱ ሞር ወደዛ ፎከስ ያደረግነው መጣን ማለት ነው እና በጸለይ ጀመርን በቃ ጾም ጸሎትን ይዛለን ጌታው ተናገረን ጌታው ወጣበቃኛ እኛ ማገልገል እንፈልጋለን ያው እግዚአብሔር ለሚሰራ ሰው ነው ራሱ ራእይንም የሚሰጠው ቁጭ ላለ ሰው ገብቷል ከየት ተነስቶ ወደ እኛ ግን ወሬ መስመር ላይ ስላለ ለኛ መስመሮችን ለማስያዝ አይከብደውም እግዚአብሔር በስራ ላይ ስላለ ማለት ነው ከዛ በኋላ ሻለን አንዷ ልጅ መስከራላት ወደ ጌታ ከዛ መጣቻትና እያንዳንዱን ስቴፕ እኔ እከታተላለሁ አሁን እኛ ጋር ምን አለ መሰለ ከጀርመኖች ከስተገለገል ይሄ ነገር አብሾችም ጋር ይኖር ይሆናል እንደዚህ መታወቅ አለብህ ስላንተ ባንነት ማወቅ አለባቸው ስለ ባክግራውንድ ማወቅ አለባቸው ስለ ቤተሰብ ስለ ኑሮ ምናምን ማወቅ አለባቸው እንጂ ዝም ብለህ የሆነ አገልግሎት ውስጥ አትገባ እና እዚህ እኛው አሁን እኛ ያለነው እኔ ከተማን ማገለግላለሁ እዛው ስለመግባት ራሱ 3-4 ስቴፕ ያለፍክ ነው አንዱ ስላንተ ጥሩ ነገር ያወራ እዛሷነች እንደዚህ ይባላል ትገባለህ ከዛ እነሱ ደግሞ ሌላ ስቴፕ ያስገቡሃል ሌላ ግሩፕ ያስገቡሃል ምናምንና እዚሽ ጋር ደረስኩት ራሱ በስንት ግሩፕ ነው አልፌ ነው የገባሁት ምክንያቱም አትተማመንማ ከዛ በኋላ ሰው ወደ ጌታ መጣች ማለት ነው መጽሐፍቶቿን ስትቀጥል ምናምን ስትል ይሄድኩ ነው ትላለች አይዞሽ በርቺ ከኋላሽ አለው ይሄኔ የጠፋውኩታም አይዞሽ አለሁኝ ከኋላ እኔ በጸሎት ከለላላ አካባቢን እቆጣጠራለሁ አተገብሽ ነው ያለው ችግር ካለ መጣለሁ ምናምን እላታለሁ እዛ ያልኩኝ ከኋላ ከተተላ ሰው አለኝ የሚል ነገር የሆነ ስለኔ ጌታ ይባርክ ከዛ እኔ በርክልሽ ማለት በቃ አለው የት ጋር ነሽ ትልኝ አተገብሻለሁ ምናምን እላታለሁ እዛ አካባቢ ነው ሆኖ ገባ ችግር ቢኖር ለሄድ ከዛ በኋላ እንደዛ ያለች መጣ አሁን በቅርቡ ደግሞ እንደገና አሁን እሷ ወደ ጌታ መጣች እንዳለቀዋን ሁሉ አቀጣጠለች እሷ ደግሞ የሚገርምታሜ ለትልልቅ የቴሌቪዥን ጣቢያዎች ሪፖርት መታቀርበው እሷ ነች ዜና መታቀርበው እሷ ነች ጭራሽ ከኋላ ሆና ማለት ነው
ከኋላውና አጋንንትን እየጠየቀች ስለ ቴሌቪዥን አሁን በቴሌቪዥን የሚተላለፉ ምን ጥሩ ነገር አለ እኛ ጋር ማአትን ባጥኔ አይቻላል ረጅም ጊዜ ብታይ ዜና ነገር ትንሽ አለ ወተረፈ ምን መታው ነገር የለምና ለነሱ መታቀርበው እሷ ነች ዛሬ ደግሞ እንደዚህ ትለኛል ዛሬ ጌታ ምን አይነት ሰው ነው መታገናኘን ያለው አሁን ለኔ አገልግሎቱ አዲስ ነው መንፈሱ ነው እንደዚህ መንፈሱ አሁን ራሱ ህግ ሲወጣ አዳዲስ ህጎች ሲወጡ እነዚህ ትልልቅ የቴሌቪዥን ጣቢያዎቹ ከሴትዮዋ ጋር ከነዚህ ሰዎች ጋር ኮንታክት አላቸው ከዛ እነዚህ ሰዎች ከአጋንንት መልእክት እየተቀበሉ ለነሱ በጽሁፍ ያቀርቡላቸዋል ለሰው ግን የሚመስለው በእውቀት እየተሰራ ፕሮፌሽናል የሆኑ ሰዎች ተቀምጠው ፕሮግራም ያደርጉ ነው የሚመስለው ለሰው ግን ባክ ላይ ግን ያለው ስፕሪት ነው በቃ ይሄንን ማን ያውቃል ማንም አሁን ገባኛ እስከ ዛሬ ድረስ ምናገለግል የነበረው ይሄ ኃጢያት ፍሬ የኃጢያት ደሞዝ ሞት ነው አይደል የሚለው ፍሬው ነው ምናው ለምሳሌ ግብረ ሰዶማያኖች ጋር ሄዳለን የሆነ ነገር የሆነ እነዚህ ሁሉ ፍሬዎቹ ናቸው አሁን እኮ ስሩ እየተነቀለ ነው ያለው እኔ በቃ እኔ ታሜኔ በእውነት በእኔ በተስለ ጌታ በእኛ መስራቱ ይገርመኛል በቃ ምን አይነት አምላክ ነው እኛን አምኖን ገብታሊኩ ትልልቅ እኮ ራእይ እኮ ነው ማለት ይሄንን አሁን ብዙ ሰው ያ ምናምን ነው እንደዚህ የሚባል አይደለም ትልቅ ነገር እኮ እየተሰራ ነው ከዛ በኋላ እንደገናችኛዋ ሌላኛዋ ሁለተኛዋ ደግሞ ትደውልልኝና ሩት የሆነ ነገር ተፈጥሯል ምን ሬዲ ነሽ መጣ እንደዚህ አይነት ነገር ነው አገልግሎታችንና ለኔ አለ 5 ደቂቃ ነው ሴትዮዋ ወንጌል የነገረቻት ኦሬዲ ተቀበላለች ጌታን ከዛ በማክስቱ እቃዎቿን በሙሉ ማውጣት ጀመረች አራ ጉድ እየተፈጠረው ፍጥነቱ ትለኛለች ምንድነው ላታለ አቃው ሙሉ እቺኛዋ ደግሞ ታሜ የሌለችበት የጨለመው ዓለም ህይወት የለም ሴትዮዋስ ስታምር ሊነገር አልችልም ቆንጆ የመጨረሻ ቆንጆ ግን ውስጥ ያለቀ ማለት ነው ከዛ በኋላ እሷ ጋር እንደገና ሜት ጀመርን ማለት ነው በዛ ጋር ያለውን እቃዎቿን በሙሉ ያወጣች ትጥላለች ፍጥነቱ እኔ ምን ገነዘባለው እንደዚህ እግዚአብሔር ነገር ሲሰራ ጌታው ምን ያረክ ነው ምን እየተሰራ ነው ምን እየተካሄደ ነው ስትል እግዚአብሔር ሩጫ ላይ ነው ያለው እነዚህ ሰዎች ነፃ ካልወጡ ከነሱ ኋላ ያሉትን ከነሱ ጋር ያሉትን ሰዎች ልታገኛቸው አትችልም እነዚህ ሰዎች ለማግኘት ደግሞ እህቴ እቺ ከኔ ጋር መታገለ 5 አመት ወስዶባታል አብራቸው እየሄደች ማለት ነው እየሄደች አብራቸው እየሄደች የሆነ ነገር ያደረገች እየጸለየችላቸው ምናምን እያለች ምክንያቱም እንደዚህ አይነት ኮንታክት አታገኝም አይሌለ ነገር ዋጋ መክፈል በሚገባሽ ዋጋ ካልከፈልሽ ያንዞን ለማዳን ከባድ ዋጋ ከፍላለች እና ከዛ እቺኛዋ ሴት ስትመጣ ደግሞ ንሳ መግባት ነበረባት ባይዘውኛ ንሳ ስናስገባ እያንዳንዱ ነገር ነው ንሳ እናስገባቸው ስለደረጓት ስለያንዳንዷ ነገር ነው ንሳ ምትገባውና እቺ እህት ተዘጋጅታለች ወለዲ እና ንሳ ስታስገባት እኔ ሰምጬ ማላቀው አይነት ነገር እና እኔ በቃ ፈንከፍቼ ነው መሳም አንቺ መቼ ተዘጋጀሽበት ስላት ኧረ ጌታ እኮ 5 አመት ለዘጋጀኝ ተላልችና ይሄ የመንፈሳዊ ዓለም የጨለመው ዓለም እኛ ከምናስበው በላይ በጣም ኮምፕሊኬትድ እና በጣም ጥልቅ በጣም ከምናስበው በላይና ይሄ በኢየሱስም ውጣ ምናምን ይያልክ የሚወጣው ይሄ በሚዲያው ያለው የጮኸ ምናምን ከዛ በኋላስ ምንድነው ሰዎቹ የሚሉት ገባ ምክንያቱም አጋንንት ሲወጣ ከዛ አእምሯቸውን አበላሽቷቸው ስለሚል እንደገና ክትትል ያስፈልጋቸዋል ትምህርት ያስፈልጋቸዋል እና እቺ እህታውን አጋንንቱን ማለት ንሳ እንድትገባ ስታረጋት የምትነግራት ነገር የተዘጋጀችበት ነገር ለኔ አሁን አዲስ ራዕይ ነው የሚከፈት ያለው አዲስ ቪዥን ነው እንደዚህ አይነት ስንድል መቼም አታገኝ አንድ ሰው እኮ ታሜ በቃ አዲስ መኪና ገዝቻለሁ ምናምን ብሎ እኮ ሁሉም ዋው ምናምን የምስጋና ፕሮግራም ይደረጋል ቤት ገዛው ተብሎ የምስጋና ፕሮግራም ይደረጋል እንደዚህ አይነቱን ቪዥን ግን እግዚአብሔር ካልገለጠልህ በመታቀዋል ለምን ልጅቷ በጣም ጎበዝ ስለሆነች ያንዳንዱ ነገር ነበር የምታረጋውና በቃ ስቴፓቸው እንዴት ተከፋፈለ እንደሆነ እንዴት የተለያየ እንደሆነ በደረጃ እንደሚሰሩ እስከ 7ኛ ደረጃ የሚባላል አሁን እቺት ታወራን እሷ ራሷ 5ኛ ደረጃ ላይ ነበረችና አሟት ሐኪም ቤት ሄዳለችና ስትመለስ ካናሉን አበላሸባት መስመሩን አበላሸባትና ስታወራ ትክክለኛ ኢንፎርሜሽን አይመጣም ማለት ትክክለኛ ኢንፎርሜሽን ማይመጣ ከሆነ እንዴት ነው ምን አረኩ ስትል ከነሱ የሚጠይቁበት ደግሞ ሌላ ቦታ አለ ይሄ ጭንቅላት ከመቃብር ያወጡ ቤታቸው የሚያደርጉ ቤታቸው በቃ ድቅድቅ ያለ ጨለማ ያለበት ቦታ ላይና እነዛው ማስተሮቹ ናቸው የነዚህ ማለት ነው ስትሄድ እኔ ንቀሽኛል እና መስዋዕት መክፈል አለባት ተባለ መስዋዕት የሚያስከፍላት ደግሞ ከባድ ነገር ነው እና እሱ ልትቀበለው ስላልፈለገች ያ ስታንገራግር አበላሽው መስመሬን መንገዴን አበላሽው ኔትወርኩን ብሎ አበላሽው ብሎ በቃ በሽታ በምንም አይመታት ያልመታት ነገር አለ አሁን
የዛሬ ስታወራ ከ5 ዓመት በፊት የሆነች ልጅ አግኝታት መንገድ ላይ እንደዚህ ፓርክ ላይ ቁጭ ብላ ስታለቅስ ታገኛትና አቅፋርታ ኢየሱስ ይወድሻል አለችኝ አለች እና በቃ ኢየሱስ ይወድሻል እና ይሄን ነገር ሽንተይ ስትለኝ አልሰማዋትም ማለት ከ5 ዓመት በኋላ እቺ እህት ስትነግራት ኢየሱስ የሚባል አዳኝ እንዳለ ገባት ሰማት መንፈስ ቅዱስ ረዳት ማለት ነው ከዛ ነው ቶሎ ወደ ጌታ ተመጣጣለችና በጣም ብዙ ጥልቅ ነው ማለት ይሄ ለምሳሌ ሶስተኛ አይን የሚባላል እዚህ ጋር ነው አይናቸውና ግንባራቸው ነው አይናቸውና ያው ህብረት ማድረግ ሲፈልጉ ከሱ ጋር እሱን ነው የሚከፍተውና ዳይሬክት ነው ኮንታክት የሚያደርጉት እያወራችን አንተ ጀርባ ያለውን ታሪክ ምናምን ትነግራለች እና እኛ ወደ ጌታ ከመጣች በኋላ ግን ዘጋባት ብሎ ካረጋባት ጌታ ይባረክ እና shift ያረጋል በዚህ በቀኝ አይን ትላለች በግራ አይን ትላለች ምናምና አሁን እቺ እህት አሁን ወደ ጌታ ስለመጣች እህታችን እቺ እህት ከቀድማያቶቿ ጀምራ በዚህ በጥንቆላው አሰራር ሲተዳደሩ የነበሩ ናቸውና ንስሐ ስትገባ ልጆችን መስዋዕት ያቀርቡ ነበር ልጆችን መስዋዕት ሲያቀርቡ ደግሞ ዝም ብለው ማረድና ብቻ ሳይሆን ከዚህ በኋላ ጀርባቸውን ሰንጥቀው ምናምን ነው ሰው እየተሰረቀ እየተወሰደ እግር ሰውነት ምናምን እየተቆራረጠ መስዋዕት የሚቀርበው ገብቷል እና በጣም ኪዳኑ ስላለ አለቅማለ በቃና የነበረው ትግል ገብቷል በጣም ነበር የኖረ ነው የከረመም ስለሆነ ብዙ ስራዎችን እየተላለፈ እየተወራረሰ እና ሌላ ደግሞ በጣም እንትን ያለን ለሌሎቹ ሰዎች ጠንቆላላቸው ስታበቃ እሷን በአጸፋው ይመታታል በቃ ዲፕሬሽን ይዛታል ትታመማለች ምናምንና ሰልችቷታል በቃ እኔ ከልጅነት የጀምሬ ማቅ 40 ዓመት ላይ ያገለግለችውና ሰልችቷታል በቃ የሆነ መፍትሄ ነበር የምትፈልገውና ኢየሱስ ደርሶላት እንግዲህ እኛ ሀገር መጋረጃ የለም እጣንም የለም ግን ያ ለምሳሌ ስዕሎች አሉ ስዕሎቹን አይናውን አንዷ አስተዋራ አሁን ሌላ ያቺኛው ነፃ ያወጣችው ሴትኛው ለኢንፎርሜሽን ከኛ ጋር ታገለግለናለች ታቋለች ይሄ ስል ማን ይሳል ምናምን ትላታለችና አወረዳ ስታ አይኗን ጨፈና ነው አጋንንት እየመራት ስዕል የምትስለውና ስዕሉ ለኛ ያምራል እናቀው ማለት ነው ግን መንፈስ እየመራት ይሄኛው እንደዚህ ስትላት እቺኛው ኦኬ አሁን ገባ እየተማርን ነው የምንመጣው ሁለታችን ያው በመንፈስ ቅዱስ ነው እንጂ የምናቀው ነገር የለም ማለት ያቺው በጣም ውስጥ ዲፕ የነበረ ሴት ነችና እንደዚህ አይነት ነገር አለና ኢቭን ስታወራው ክርስቲያኖችን እንዳይበረቱ እንዳይጠነክሩ አሁን ራሱ ነው ወደዚህ ስመጣ አሁን ሩት እኮ ልትሄድብሽ ነው እና ምን ትሆኛለሽ ምናምን ይላታል በጣም ነው የሚያሳዝኑት በጣም በቃ ገብቷል እና እኛ ላይ ነው እንደዚህ ጥብቅ የሚል አሁን ላይ ጊዜው የሚያዩት እኛን ስለሆነ ማለት ነው ለዛ ክርስቶስን እያሳየናቸው እንሄዳለን መጽሐፍ ቅዱስን ያነቡ እንዲጸልዩ የመጽሐፍ ቅዱስን እንዲሰሙ በየቀኑ ነው የምንሄደው ስንሄድ 7 ሰዓት 8 ሰዓት የሚወስድ አገልግሎት ነው ደክሞህ ነው የምትመጣው በጣም ምክንያቱም አእምሯቸውን አበላሽቶት ስለሚሄድ አሁን ወደ እኛ እንደምናስበው እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል ሳይሆን ኖርማል ማሰብ እንድትችል ኖርማል ዝም ብላ ኖርማል እሱን ነው የምንጠራ ያለነው እና ጥንቆላው በጣም የከፋ ነው ዘ ሞደርን ሆኖ በብዙ መጽሐፍቶች እኔ ያለ 2 ቀን ይወሰድብን አንዱን ቀን 2 ሰዓት ሙሉ በፍጥነት ነበር ያቀጠልን የጨረስነው እንደገና በሶስተኛው ቀን ደግሞ 1 ሰዓት ተኩል ሙሉ ነው የፈጀነውና በጣም ደስ የሚል ታሜ ለሌሎቹ ሲጸልዩ ስትሰማ በቃ ያለቀሰች መሬት ላይ ተንበርክካ ጌታ ሆይ እነሱን ምርዳቸው ስትል ከጨለማ እንዲወጡ ምክንያቱም አሁን አይናቸው ስለበራ ለሌሎቹ ማሰብ ይጀምራል መትረፍ ይጀምራል በቃ እና መቼ ነው አገልግሎት ማረኝ ቆንጆ አንቺ ራስሽ መጀመር ቆይ ኢየሱስ ምን ያህል የረፍት አምላክ ነው አሜን ሃሌሉያ እሺ ብዙዎች እንግዲህ ክሪቲካል ነገር ውስጥ አሉ ያላየናቸው ያልደረስንባት በየሀገሩ እንግዲህ አንቺ ጀርመን ምድር ላይ እንደዚህ አይነት ነገር አለሽ ሆላንድ ቢኬር ሌላ ነው አሜሪካ ቢኬር ሌላ ቻይና ቢኬር ሌላ ነውና ብዙ ስራ አለብን እኛ የወንጌል አማኞች ብዙ የሚጠበቅብን ነገሮች አሉ እኛ ላይላዩን ብቻ ነው እየሄድን ያለነውና እግዚአብሔር አምላክ ይባርክሽ ሩቴ የሚገርም አገልግሎት ነው እንደው ሩቴ እዚህ ለመድረስ እንዲሁ ዝም ብሎ የተመጣ የህይወት መስመርና አገልግሎት ነው ወይንስ የተመጣበት ራሱን የቻለ መንገድ አለው እንዴት ሩቲ እዚህ ጋር ደረሰች እስቲ ይሄኛውን ትንሽ ብሪፍ አድርጊልኝ አሁን ብዙ ሰው የሚመስለው
በቃ ነገርም ደግሞ ማቀለል ስለምወድ ማለት ማካበድ ነው መስዋዕትምና ነው የሚመስለው ግን አይደለም አሁን እኔ መጀመሪያ ወደ ጌታ ከመጣሁ በኋላ ወደ ጌታ ራሱ መጣሁት በፕሮሰስ ነው ባለፈው እንትን ላይ እንደነበርኩኝ ከዛ ከባባድ ራእዮችን አይ ነበር በጣም ከባባድ ራእዮችን ለምሳሌ አንድ ጊዜ የዩት ራእይ መጽሐፍ ላይ ጽፍ ያለው ማለት እንደዚህ ኖትቡክ ላይ ጽፋቸዋለሁ ሁሌ ማያቸውን ራእዮችና ለምሳሌ ሆነ መርከብ ነገር ነበርና መርከብ ላይ ብዙ ሰው ነው የነበረው ብዙ ሰው እና ጌታ አእምሮአቸውን ያሳየኛል ከፍቶ አእምሮአቸውን ያሳየኛል ልባቸውን ከፍቶ ያሳያል ምን ያህል ቆሻሻ እንደሆነ ውስጡ እንዴት በቃ በጣም የተበላሸ እንደሆነና እንዳለ መርከቧ ተሰምጣለች ጌታ ይስልና አይን እነዚህ ሁሉ መስመጥ አለባቸው ምናምን ይላል አንድ ጊዜ በተለያየው ትራይ በቃ በጣም ለአገልግሎት እንድበረታ ያደረገኝ የሆነ ትልቅ ቤት ነገር ይመስለኛል ትልቅ ግቢ ነገር ያለው እዛ ላይ ሰዎች ይቆራረጣሉ ይፈላለጣሉ ዘፈን እኔ ከዛው ወደ ዘፈን መስማት አልወድም ምክንያቱም ዘፈን በዛን ጊዜ ምን አድርጎ ዘፈን በጣም ወድ ነበር ባይዘው በፊትና ዘፈንን ልክ የሆነ እንደ ሸረሪት የሚመስሉ ሰዎች ሆኖ እንደ ሸረሪት የሆነ የሚያስጠላ ድምጽ የሚል ድምጽ እንደዛ ያረጉ አክሮባት ምናምን እየሰሩ ነገር ነበር እዛ ጋር ሆነ ይጮሃል ምናምን ሁለት ሰዎች መሃል ላይ ግን ታሜ ከዚህ ነገር ማን ያወጣል ሃሌሉያ ኢየሱስ ክርስቶስ ያባታው ማን ያወጣናል አሁን እኔ ራእይ ነው ማየው የተጨነቀሽ ነፍሳችን ሁለት ወንዶች ናቸው እንደዚህ ብለው ብቻ ከዚህ ቦታ ምክንያቱም በተአምር ማንንም ሊያወጣ አይችልም እንደ ቦታው ማለት ነውና ሰሰነቃ በቃ ወይኔ ጌታው ሰው ሁሉ ሊጠፋ ሰው ሁሉ ሊሞት ነውና በቃ ልክ እንደዚህ ራእይ ተሰጥቶታ ህብረት ነበረችኛ ከተማና አሁን እኔ በዚህ ራእይ ነው የምሄደው ያየሁት ስለሆነ ማለት ነውና እነሱ ደግሞ ምንድነው የምታወራው ሴትዮ ይላልና ያ ነበረና በቃ ከዛ ነው እንደመጣሁበት ልሄድ እንደማልችል ስለገባኝ አንዲት እህት አለች የልጅ ጓደኛ የትንሹ ልጅ ጓደኛ እናት ነችና እኔ እስኪ ጀርመኖቹ ጋር ግቢና ያለችኝ ማለት ይሻልሻል ታረፈበኝ ትንሽም ቢሆን እዛ ሲሄድ ፓስተሯ ገባት በቃ እንደዚህ አይነት ሰው ነው የሚያስፈልገው ታሚ ገባት የሆነ ነገር እንደሆነ እንዳለ ገባትና ምንድነው የምትፈልጊው አለች እኔ ይሄ ሞተልኝ ኢየሱስ ማወቅ ፈልጋለሁ አልኳት ምን አይነት አምላክ ቢሆን ነው ማለት እኔ ኮንሲል እኮ በመጥፎ ህይወት ላይ ምናምን እኮ አልነበርኩም አንድ ሰው እንደዛ እንዳያስብ አልነበርኩም በጣም ጨዋ ስርዓት ያለኝ ሰው ምናምን ነኝ እኮ ግን ለኔ በባህሬ ትንሽ ነገር ካረክልኝ ለኔ ትልቅ ዋጋ አለው እንደዚህ ዋጋ አለው በህይወቴ በቃ ትንሽ ያረጋልኝ ነገር ሰው ለትልቅ ነገር ነው ቆጥሮና ምን አይነት አምላክ ቢሆን ለኔ ሞተልኝና ምን ፈለግሻል በቃ ልወቀው አልኳት ጊዜ ስጭኝ አንቺ አልኳት እሺ አለችኝ ከዛ ቸርች ውስጥ ቁጭ አርጋ አስተማረችኝ 5 አመት ሙሉ ጀርመኖችን እንድረዳ ታሪካቸውን እንዳቅ ሰዎችን እንድረዳ ምናምን እንዳረጋ አደረገችኝና ከዛ እዛ ሆኜ አሁን ገብቶኛል ግን በመጣሁበት አካሄድ ልሄድ እንደማልችል ገባኝ ስለዚህ በቃ ጌታ አትሊስት ሰዎች ማገልገል ጀመር አበሾችን ማገልገል ጀመር ስራ ሰጠኝና አልኩት ስራው ግን አገልግሎት ሆነ ስራ ዲኔ ተቸገረኝ ምናምን ባለቤቴ ሽንኩርት ምናምን እንዳለ ነው አልኩት ጌታንና ማስተርጎም ስራ ሰጠኝ ማለት ከዛው ሰዎች ማገልገል ጀመርኩኝ ፖሊስ ጣቢያ ሲሄድ አገለግላቸዋለሁ በቃ ከዚህ ወጥ ኮል ያወጣ የሚችል ታጋብዬ ብቻ ለዚህ ነው ማወራው ለካንተ ካንተ ማወራው ይላል ከዚህ ወጥ ኮል ያወጣ የሚችል ኢየሱስ ክርስቶስ የሚባል ቢላ ማይፈልግ ዱላ ማይፈልግ ይለኝ አሁን የኔ አባት በቃ ኢየሱስ የሚባል አዳኛ ለውጭ ልንገራ ይላል ከዛ ለቃቸው ከዛ ቤታ ቀለል አርገሽ ነው ነገሮችም ወንጌልም እንደዚህ እኮ ነው አሁን እኛ ችግሩ እያከበድን ነው እንዳይጠጋጉኑ ላይ ያደረግን በሚያስፈራሩ ቃላቶች የሆነ ቦልድ በሆኑ ነገሮች እንደሱ ሳይሆን ሲምፕሊሲቲ ይፈልጋል ኢየሱስም ሲመጣ ብረት አይደል የወረደው አሜን የሚገርም አኬር ነው እሺ ድምጻቸው ምናምን የባሰ እንደሚያ በደብል የሚያባር ምንናገርበት ቶን ራሱ ይወስነዋል እኮና በፍቅር ቃል አባብለን ተረጋግተን ነው እንጂ ጭራሽ አፍጥኖ የሚያባር አንዳንዱ ዳር መንግስተ ሰማያት ሲሆንን ሁሉ እንዳይቀበል ሲሆን እንዳይቀበሉ አርጋ አትገባ ትሞታለህ ቃልኩም ካንተቾት ማይቻልላ ተጋብዩ ለምን ይመስላል ምናምን እንደዛ ነው ማወራውም እንደዛ ነው ሀገሩም እንደዛ ነው እና ከዛ ጌታው ደግሞ አሁን ከፍ ማለት ፈልጋለሁ ላሉ ደግሞ ጀርመኖች ሌላ አገልግሎት ፈልጋለሁ ከፍ ማለት ፈልጋለሁ ምናምን ለዋለውና
እዛ ኮቪድ መጣ ኮቪድ ሲመጣ ሁሉም ሰው በየቤቱ ቁጭ አለ ከዛ ሆናን በጣም ወደው ወንድም አለና ሙኒ ከተማ እዛ ከሱ ጋር ማገልገል ጀመርኩ በጣም ደስ አለው ያው ደስ ይላል ቤተሰብነን ምናምንና ዛሆኝ ጌታ ተናገረ ውጪ ምን ታረጋለሽ እዚህና እኔ ሰዎች አዘጋጅልሻለሁ ሲለኝ ኦኬ ኩና የዛን ጊዜ ደግሞ ትልቁ ልጄ ትንሽ መረበሽ ጀምሮ ነበር 17 አመት ሆና ጉርምስና ጀመረ አሁን እኔ ወደዛኛው ከሄድኩኝ ሊያመልጠኝ ነው አገልግሎት ካልኩ ልጅሽን ስጭኝልሻል ጌታ አለኝ ዋው አሁን አንድ ነገር ገባኝ እኔ ይዤው ጌታ ይዤው አይሆንም ስለዚህ እኔ መልቀቅ አለብኝ ለጌታ ደግሞ አይሆንም አይሆን ነገር ነው ለጌታ ለቀኩለትና ስወጣ አሁን የዛን ጊዜ ከነሱ ጋር ደግሞ ምን ተማርኩኝ ኖርማል ዶቾቹን ኖርማል ጀርመኖችን ማገልገል እንዴት ነው የምታወራው አንድ ጊዜ ታሜ ከቶናችን ጀምሮ ሰው ልናባር እንችላለን እኛ እንዳዋቂ ነውና ያለም እንዴ ሰው ሊበልጥ ይችላል በእውቀት እንዴ በተለይ ጀርመን ሀገር ኮማንገል ላይ ቢያልፈው 3-4 ዲግሪ ያለው ሰው ነው እሱን አስቆመ ምን በምን አፈ ነው በምን ቋንቋ ነው የምታወራው እግዚአብሔር ካረዳሽ መንፈስ ቅዱስ ካረዳሽ አንተ ተቆሮነ ጀርመን ስታስቆመው ራስ ምፈልጋለው እርዳታ ነው ለማና ነው እየተሳሐ ነው ታረው ከባድ ነው እና ከነሱ ጋር በጣም አሪፍ ህብረት ነበር የወንጌላዊ ህብረት ነበርና ከነሱ ጋር መማር ጀመርኩ እንዴት ነው ማወራው እነሱ በጣም ትውቶች ናቸው ትህትና ተማራለህ እንዴት ነው የምታወራው ምናምን ያልኩኝ አሁን እያደኩ መጣው ማለት ነው ከዛ እነዚህ ድራግ አዲክትድ የሆኑትን ደግሞ አንዱ ደግሞ ራእይ ያለኛል የባሰ ምን ላደርጋችሁ እየጨመረ መጣ አራንተ ሰው የባከባከትና ሩት አይዞሽ ነው ያለው ምናምን ይለኛል ወይ ጉድ አሁን ደግሞ እነሱ ማናገር ተጀመረ ማንንም ማይሄድበት ወንጌል ምናምን ነው ከዛ ደግሞ ከፍ ያለ ደግሞ ግብረ ሰዶማያኖች ደግሞ እሱ የራሴ ራእይ ነው ባይዘው ጌታ ነው ራሱ የተናገረኝና እነሱ ጋር ይጃለ ከዛ ጌታ መልካም አይደል እንዳንተ ነው የሚሰራው እኔ እንዳንተ ልሰራ አልችልም አንተ ላይ ልሰራ አልችልምና ይጅናችን አናግራታለኝ አንድ ቀን ባንዲራ እንደዚህ ያደረገች ትንሽ ልጅ 16 አመት ልጅ ምናምና ይዲሰና ክራት ምን የምታውቀው ነገር የለም ይሄርሻል ፍስቅዱ ሳይሽ እንደዚህ አይነት ሰዎች ናቸው ነው እንዴ እነሱ ማቆም ግድ የለም እንዴ ሲታይና ሲቀርብ እንዴ የሚቀልቅ ሆነ ኦኬ እንደዛ ኮና አንተ ካለ ብዬ ቀጠልኩኝና አሁን ደግሞ የኛውን ደግሞ እንዳልኩሌ ያልተደፈረ አገልግሎት ይብን የሆነ ከተማ ስትልከኝ በቃ ወንጌል ሰምቶ ማያውቁ ስለ ኢየሱስ ሰምቶ ማያውቁ እኔ ልጀምርልህ አገልግሎቱን ምን ይመጣል ታሚ ምንም አይመጣም እኮ በቃ እኔ ልጀምርልህ ምንም ሞት ከፋሚሊ ሞት ነው አይደል ሞት ወደ ጌታ ነው የምትሄድ ምን ትሆናለህ እና በቃ እኔ ልሂድልህ እኔ ልግፋልህ ሁሉ ጸሎት ጌታ ያልተደፈረ አገልግሎት እንዳገለግል አሁን ይሄኛው ደግሞ መጣና እዚህ ስቴፕ ለመድረስ ግን ዝም ብለህ አይደለም የምትመጣው አሁን አንዳንድ ሰዎች አገልግሎቱ ላይ ይዛናት ሄድ ወዴት ነው ይጂ እንዴት ወዴት ቫኬሽን አይደል የአገልግሎት ዋጋ የሚከፈልበት እስከ ነፍስ ውርርድ እኮ ነው አንዳንዱ ቤቱ ጉዳዩ ሳይጨርስ ይመጣል መጥቶ ሚስት ያንገበገበችኝ ይላል እኔ አባታንተማ ናቆጭ በልና ወሬ እናወራች በዚህ ስሜት ሄደማ አገር መድረብሻ ይወጣል መሰጠትን ይጠይቃል ጌታ አገልግሎት መሰጠትን ይጠይቃል የመንፈስ አንድነትን ይጠይቃል መከባበርን ይጠይቃል እርስ በርስ መግባባትን ይጠይቃል ባይነህ መግባባት ይጠይቃል እዛ ቦታ ላይ መንፈስ ቅዱስ ብቻ እንዲሰራ እንደተፈቀደለት አንተ ባዶ መሆን መቻል አለበት አብሮ ለሚያገለግል ሰው መታዘዝ መቻል አለበት ምክንያቱም ላንተ ያልነገረን እግዚአብሔር ለሱ ተናግሮት ሊሆን ይችላል ስለዚህ እንደዚህ ዝም ብሎ የመጣ ነገር አይደለም አሁን እኮ እኔ አገልግሎት ከጀመርኩ 8 አመት ምናምን ይሆነኛል 7 አመት ምናምንና ዝም ብሎ እነዚህን ጠጓዎችን በጣም ታገኛቸው አትችልም